ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ከቀኑ 11 ሰዓት ላይ ሊቨርፑል በሲቲ ግራውንድ ከኖቲንጋም ፎረስት ጋር የሚያደርጉት የፕሪሚየር ሊግ ጨዋታ አለ። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በኩሉ ተጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታ ገምታችሁ እንዳለ ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ከቀኑ 11 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት ጨዋታ በሲቲ ግራውንድ ሊቨርፑል ኖቲንጋም ፎረስትን የሚገጥም ይሆናል። ይህ ጨዋታ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። በተለይ ትናንትና ምሽት ላይ ቼልሲ ከበርንሌ ጋር ባደረጉት ጨዋታ 1-1 በሆነ ውጤት ማጠናቀቃቸው አይዘነጋምና ሊቨርፑል ዘንድሮ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከፈለገ የግድ ይህንን ጨዋታ ማሸነፍ መቻል አለበት። የቼልሲ ነጥብ መጣል ደግሞ የበለጠ ይህንን ጨዋታ ተጠባቂ እንዲሆን አድርጎታል። በእርግጥ ይህ ጨዋታ ለሊቨርፑል ብቻ አይደለም አስፈላጊነቱ ለኖቲንጋም ፎረስትም በጣም አስፈላጊ የሚባል ጨዋታ ነው። ምክንያቱም በዚህ ሰዓት የተቀመጡበትን ደረጃ ከተመለከተ ኖቲንጋም ፎረስቶች በ27 ነጥብ 17ኛ ደረጃ ላይ የተቀመጡትና ይህንን ጨዋታ ማሸነፍ የሚችሉ ከሆነ ከዌስትሃም ጋር ያላቸውን የነጥብ ልዩነት ወደ 5 ማስፋት ይችላሉ። በዚህ ሰዓት እንግዲህ ያላቸው የነጥብ ልዩነት 2 ብቻ ነውና ዘንድሮ ከፕሪሚየር ሊጉ መውረድ የማይፈልጉ ከሆነ የግድ ከፊት ለፊታቸው ያሉትን እያንዳንዱ ጨዋታዎች የግድ ማሸነፍ መቻል አለባቸውና ይህ ጨዋታ ለሁለቱም ክለቦች በጣም አስፈላጊ የሚባል ነው። በዚህ አስፈላጊ ጨዋታ ላይ እንግዲህ ከሁለቱም ቡድን በኩል በጉዳት ምክንያት የሚያመልጣቸው ተጫዋቾች አሉ። በሊቨርፑል በኩል ያሉን ስንመለከት ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ጀረሚ ፍሪምፖንግ፣ ስቴቨን ባጀቲች፣ ዋታሮ ኤንዶ፣ አሌክሳንደር ኢሳቅ እና ጄደን ዳንስ በጉዳት ምክንያት የዛሬው ጨዋታ የሚያልፋቸው ይሆናል። በእርግጥ ጀረሚ ፍሪምፖንግ ወደ ልምምድ ተመልሶ በቀጣይም ጨዋታ ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። አሌክሳንደር ኢሳቅ እና ጄደን ዳንስ ብቻቸውን ሳር ላይ መሮጥ ጀምሯል እና ወደ ማርች መጨረሻው አካባቢ ይመለሳሉ ተብሎ ይጠበቃል። ነገር ግን በዚህ ጨዋታ ላይ የማይኖሩ ይሆናል። በኖቲንጋም ፎረስት በኩል ያሉን ስንመለከት ቪክተር ሴልስ፣ ሳቫና ቦሊና ክሪስ ውድ በዚህ ጨዋታ ላይ የማይኖሩ ይሆናል። አሁን ሁለቱም ያሉበትን ወቅታዊ አቋም ስንመለከተው ሊቨርፑል በጣም የተሻለ ቦታ ላይ ነው የሚገኘው። በተለይ ደግሞ ያለፉትን 5 ጨዋታዎች ሊቨርፑል አንዱን ብቻ ነው የተሸነፈው በማንቸስተር ሲቲ 2-1 በሆነ ውጤት በአንፊልድ የተሸነፈበት ጨዋታ ነው። ከዛ ውጭ ግን አራቱንም ጨዋታዎች ማሸነፍ ችሏል። ብራይተንን 3-0፣ ሰንደርላንድን 1-0፣ ኒውካስል ዩናይትድን 4-1 እንደዚሁም ደግሞ ካራባግን 6-0 በሆነ ውጤት ማሸነፍ ችሏል። ኖቲንጋም ፎረስቶች በበኩላቸው ባለፉት 5 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻሉት። በሁለቱ አቻ ሲወጡ በአንዱ ደግሞ ሽንፈት አስተናግደዋል። የተሸነፉትም በሊድስ ዩናይትድ ነበረ 3-1 በሆነ ውጤት ነው የተሸነፉት። እንደዚሁም በኢሮፓ ሊግ ያደረጓቸውን 2 ጨዋታዎች ደግሞ ማሸነፍ ችሏል። እንደዚሁም በቅርቡ ፌነርባቼን 3-0 በሆነ ውጤት ሲያሸንፉ ከዛ በፊት ደግሞ 4-0 በሆነ ውጤት ነው ማሸነፍ የቻሉት። ቀሪዎቹን 2 ጨዋታዎች ከወልቭስ ጋር 0-0 እንደዚሁም ደግሞ ከክሪስታል ፓላስ ጋር 1-1 በሆነ ውጤት ነው ማጠናቀቅ የቻሉትና ወቅታዊ አቋማቸውን ስንመለከት ሊቨርፑል የተሻለ የሚባል ቦታ ላይ ነው የሚገኘው። እንደ አጠቃላይ ግን ሲዝኑን ከተመለከተ ሊቨርፑል ከሜዳ ውጭ የሚያደርጋቸው ጨዋታዎች ላይ እየተቸገሩ ነው የሚገኙት። ለመጨረሻ ጊዜ 2 ተከታታይ ጨዋታዎችን ከሜዳቸው ውጭ ማሸነፍ የቻሉት ሴፕቴምበር ወር ላይ ነው የነበረው። ከዛ በኋላ ግን ተከታታይ ከሜዳ ውጭ ያደረጓቸውን ጨዋታዎች ማሸነፍ አልቻሉም። በቅርቡ ከሜዳ ውጭ በፕሪሚየር ሊጉ ሰንደርላንድን 1-0 ማሸነፍ ችሏል። እናም በዛሬው ጨዋታ ላይ የሚያሸንፉ ከሆነ ከሴፕቴምበር ወር በኋላ ለመጀመሪያ ጊዜ ይሆናል። እንደዚሁም ክሊንሺት በማስጠበቅ ደረጃ ራሱ ያለፉትን 12 ወራት ወይም 1 ዓመት አካባቢ እንግዲህ ከሜዳቸው ውጭ ያደረጓቸውን ተከታታይ ጨዋታዎች ላይ ክሊንሺት ማስጠበቅ አልቻሉም። ቅድም እንደነገርኳችሁ ከሰንደርላንድ ጋር 1-0 በሆነ በማሸነፋቸው ክሊንሺት ማስጠበቅ ችሏል። በዛሬው ጨዋታ ላይ ክሊንሺት ያስጠብቃሉ የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። እንደዚሁም ደግሞ በአጠቃላይ ውድድሮች ላይም 3 ተከታታይ ክሊንሺት ማስመዝገብ የቻሉት ባለፈው ዓመት ማርች አካባቢ ነው የነበረው። በዛም 3 ተከታታይ ጨዋታዎችን በክሊንሺት ነበር ማሸነፍ የቻሉት። ማንቸስተር ሲቲን በኢታድ እንደዚሁም ኒውካስል ዩናይትድን በአንፊልድ ፒኤስጂን ደግሞ በፒኤስጂ ሜዳ ፓርክ ደ ፍራንስ በማሸነፍ ነበር 3 ተከታታይ ክሊንሺቶችን ማስመዝገብ የቻሉት። ከዛ በኋላ ግን ክሊንሺት ማስመዝገብ አልቻሉም በ3 ተከታታይ ጨዋታ ላይ። አሁን ላይ እንግዲህ ብራይተንን 3-0፣ ሰንደርላንድን 1-0 በሆነ ውጤት በማሸነፍ 2 ተከታታይ ክሊንሺት ማስመዝገብ ችሏል በሁሉም ውድድሮች ከሜዳቸው ውጭና በሜዳቸው ባደረጓቸው ጨዋታዎችና የዛሬውን ጨዋታ የሚያሸንፉ ከሆነ ከፒኤስጂ ጨዋታ በኋላ ለመጀመሪያ ጊዜ ይሆናል 3 ተከታታይ ጨዋታዎችን ክሊንሺት አስጠብቀው መውጣት የቻሉትና መከላከል ላይ ምን ያህል ደካማ የሆነ እንቅስቃሴ ሲያደርግ እንደነበሩ ይህም የሚያሳይ ይመስለኛል። ከዛ በተጨማሪም ግን በማጥቃት ደረጃም ራሱ ጥሩ የሚባለውን ሊቨርፑል እየተመለከተን አይደለም የምንገኙ። በተለይ ደግሞ በአጀማመራቸው ላይ የመጀመሪያዎቹን 30 ደቂቆች አካባቢ ስንመለከት ብዙ ጎሎችን እያስቆጠሩ አይደለም የሚገኙ። ከ2 ዓመት በፊት ግን የነበረውን ሊቨርፑል ስንመለከት በተለይ የመጀመሪያዎቹን 10-15 ደቂቆች ላይ ጎሎችን በማስቆጠር ቀዳሚ ስፍራ ላይ ከሚቀመጡ ክለቦች መካከል አንደኛው ነው የነበረው። በዚህ ሲዝን ግን ይህንን ነገር እየተመለከተን አይደለም የምንገኘው። ከሴፕቴምበር ወር ጀምሮ ባደረጓቸው ጨዋታዎች ላይ ከ30
ደቂቃ በፊት ማስቆጠር የቻሉት አንድ ጊዜ ብቻ ነው። ባለፉት 10 ጨዋታዎች ላይ ደግሞ ምንም አይነት ግብ ከ30 ደቂቃ በፊት ማስቆጠር አልቻሉም። በዚህ ሲዝን ሊቨርፑል በፕሪሚየር ሊጉ ካደረጓቸው የሜዳ ውጪ ጨዋታዎች ውስጥ እንግዲህ በጣም ፈጣኑን ጎል ማስቆጠር የቻለው ራያን ግራቨንበርክ ነው የነበረው። ይህም ጨዋታ ደግሞ ፕሪሚየር ሊጉ በተጀመረ በሁለተኛው ጨዋታ ላይ ሊቨርፑል ከኒውካስል ጋር በሴንት ጄምስ ፓርክ ስቴዲየም ባደረጉት ጨዋታ ላይ ነበረ 35ኛው ደቂቃ ላይ ማስቆጠር የቻሉና ከዛ የፈጠነ ጎል ሊቨርፑሎች በዚህ ሲዝን ማስቆጠር አልቻሉምና አጀማመራቸው ላይ ምን ያህል እየተቸገሩ እንደሆነ እንግዲህ በዚህም ማሳየት እንችላለንና ሊቨርፑሎች አሁን ላይ እንግዲህ በደንብ ማስተካከል ያለባቸው ነገሮች አሉ። ከነዚህ ውስጥ አንዱ ደግሞ ፈጣን የሆነ አጀማመርን መጀመር ነው። በተለይ ደግሞ እንደ ዛሬ አይነት ያሉ ጨዋታዎችን ስንመለከት ኖቲንጋም ፎረስቶች አንድ ጊዜ ከተረጋጉና የሚፈልጉትን አይነት ስትራክቸር ከያዙ በኋላ ያንን ስትራክቸር ሰብሮ ጎል ማስቆጠር በጣም አስቸጋሪ ነው የሚሆነውና የመጀመሪያዎቹን 10-15 ደቂቃ ላይ ጎል ማስቆጠር ምናልባትም ይህንን ጨዋታ ለማሸነፍ በጣም ከፍተኛ አስተዋጽኦ ይኖራል ብዬ ነው የማስበውና ሊቨርፑሎች በጣም ፈጣን የሚባል አጀማመርን መጀመር መቻል አለባቸው። በእርግጥ ጨዋታው ቀላል ጨዋታ ይሆናል ተብሎ አይጠበቅም። ምክንያቱም ደግሞ አንደኛ የኖቲንጋም ፎረስት አጮት ስታይል ነው። ከዚህ በፊት እንግዲህ በተደጋጋሚ ከኖቲንጋም ፎረስት ጋር ሊቨርፑል ሲጫወቱ ኖቲንጋም ፎረስቶች ይዞት የሚገቡት የአጮት ስታይል አለ። በጣም በጥብቅ መከላከል፣ በአምስት ተጫዋቾች መከላከል፣ 5-4-1 ፎርሜሽንን ተጠቅመው መከላከል፣ ከዛ በኋላ ባገኙት አጋጣሚውላ በፈጣን አጥቂዎቻቸው በካውንተር አታክ ሊቨርፑልን ለማጥቃት ነው የሚሞክሩት። ይህንንም ነገር በዛሬው ጨዋታ ላይ እንመለከታለን ብለን እናስባለን። አጮት ስታይላቸው በተጨማሪም ደግሞ ባለፈው ሳምንት ነው አዲስ አሰልጣኝ መቅጠራቸውን ይፋ ያደረጉት። እንደሚታወቀው ሻይንዳይች ነበረ አሰልጣኛቸው። በተለይ ደግሞ ሊቨርፑልን 3-0 በአንፊልድ ባሸነፉበት ጨዋታ ላይ ሻይንዳይች ነበረ አሰልጣኝ ሆኖ መግባት የቻለው። ነገር ግን ባለፈው ሳምንት ሻይንዳይችን አሰናብተው የቀድሞ የውልቭስ አሰልጣኝ የሆነውን ቪክተር ፔሬራን አሰልጣኝ አድርገው ሽሞታልና ብዙ ጊዜ ክለቦች ደግሞ አዲስ አሰልጣኝ በሚሾሙበት ሰዓት ጥሩ የሚባል ውጤትን ሲያስመዘግቡ መመልከት ይችላል። ለዚህም ደግሞ ዋናው ማሳያው ማንቸስተር ዩናይትዶች ናቸው። ከዚህ ቀደምም ሶልሻየርን በአሰልጣኝነት አድርገው በሾሙበት ሰዓትም ተከታታይ ጨዋታዎችን ሲያሸንፉ መመልከት ይችላል። አሁንም ማይክል ካሪክን አሰልጣኝ አድርገው ሽሞት ራሱ በተከታታይ ጥሩ የሚባል ውጤቶችን ሲያስመዘግብ መመልከት ይችላል። ከማንቸስተር ሲቲ ጋርም እንደዚሁም ደግሞ ከአርሰናል ጋርም በጣም ጥሩ የሚባል ውጤትን አስመዝግቦ መውጣት ይችላልና ይህ ነገርም ለኖቲንጋም ፎረስት ሊሰራ የሚችልበት እድል አለ። በእርግጥ ሊቨርፑሎች ይህንን ጨዋታ አይሸንፉም ማለት አይደለም። ነገር ግን ደግሞ አዲስ አሰልጣኝ መቅጠራቸው ግን ለኖቲንጋም ፎረስቶች ጥሩ መነሳሳትን ይፈጥራል። ለሊቨርፑል ደግሞ ጨዋታውን አስቸጋሪ ያደርግባቸዋል። ከዛ በተጨማሪም ደግሞ ወቅታዊ አቋማቸውን ስንመለከት ኖቲንጋም ፎረስቶች ከሊቨርፑል ጋር ጥሩ የሚባል ሪከርድ ነው ያላቸው። በተለይ ደግሞ ያለፉትን 3 ጨዋታዎች ብቻ ስንመለከት ሊቨርፑል ምንም አይነት ጨዋታ ማሸነፍ አልቻለም። በአጠቃላይ ባለፉት 5 ጨዋታዎች ሊቨርፑል 2ቱን ማሸነፍ ሲችል 2ቱን ኖቲንጋም ፎረስቶች አሸንፏል። አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ባለፉት 3 ጨዋታዎች ደግሞ ሊቨርፑል ምንም አይነት ድል ማስመዝገብ አልቻለም። ኖቲንጋም ፎረስቶች 2ቱን ሲያሸንፉ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ደግሞ ቅድም እንዳልኳችሁ በአንፊልድ በዚህ ሲዝን በተገናኙበት ጨዋታ ላይ ኖቲንጋም ፎረስቶች በሙሪሎ ሳቪዮና ጊብስ ዋይት ባስቆጠሯቸው ግቦች 3-0 በሆነ ውጤት ነው አሸንፈው መውጣት የቻሉት። በኖቲንጋም ፎረስት በፕሪሚየር ሊግ ብቻ የተገናኙበት ጨዋታ ስንመለከት ከ2022 ጀምሮ 3 ጊዜ መገናኘት ችሏል። በእነዚህ 3 ግንኙነቶች ሊቨርፑል አንዱን ሲያሸንፍ አንደኛው ኖቲንጋም ፎረስት ማሸነፍ ችሏል። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ በሲቲ ግራውንድ የተገናኙት በኖቲንጋም ፎረስት ሜዳ ባለፈው ሲዝን ነበረ። በዛ ጨዋታ ላይ ክሪስ ውድ 8ኛው ደቂቃ ላይ ባስቆጠራት ግብ ኖቲንጋም ፎረስቶች 1-0 መምራት ችሎ ነበረ። ነገር ግን ደግሞ ጆታ 66ኛው ደቂቃ ላይ ባስቆጠራት ግብ አንዳቻ በሆነ ውጤት ሊያጠናቅቁ ችሏል። በዛ ጨዋታ ላይ እንግዲህ የምታስታውሱ ከሆነ ኮስታስ ሲሚካስና ዲያጎ ጆታ ተቀይረው ነበረ የገቡት። እናም የሁለቱም ተጫዋቾች የመጀመሪያ ንክኪያቸውን ከተመለከትን ለኮስታስ ሲሚካስ አሲስት ሆኖለታል፣ ለዲያጎ ጆታ ደግሞ ወደ ግብነት ተቀይሯል። ኩርና ነበረ ያገኙት። ኮስታስ ሲሚካስ አሻማ፣ ዲያጎ ጆታ ደግሞ ወደ ግብነት ቀይሮት አቻ በሆነ ውጤት እንዲያጠናቅቁ ማድረግ ይችላል። ብዙዎቹን ጨዋታዎች ኖቲንጋም ፎረስቶች ለሊቨርፑል በጣም ከባድ ፈተና ሆኖ ነው የተመለከትናቸው። ለመጨረሻ ጊዜ ሊቨርፑል በነጻነት ወይም ደግሞ በሰፋ የጎል ልዩነት ኖቲንጋም ፎረስትን ማሸነፍ የቻለው 2023 ላይ በፕሪሚየር ሊጉ ነው የነበረው። በዛ እንግዲህ በአንፊልድ በተደረገ ጨዋታ ላይ ነበር ሊቨርፑል 3-0 በሆነ ውጤት ማሸነፍ የቻለው። ከዛ ውጭ ግን ያደረጓቸውን ጨዋታዎች ስንመለከት 1-0 ነው በብዛት ማሸነፍ የቻለው። ከዛ በተጨማሪም 3-2 በሆነ ውጤት ያሸነፈበት ጨዋታ አለና በጣም በጠባብ ውጤት ነው ሊቨርፑል ሲያሸንፍ የተመለከት ነው። እናም በዛሬው ጨዋታ ላይም ኖቲንጋም ፎረስቶች ለሊቨርፑል ፈተና ይሆናሉ ተብሎ ይጠበቃል። በኖቲንጋም ፎረስት በኩል እንግዲህ በዛሬው ጨዋታ ላይ መመልከት ያለ
ያለብን አንዳንድ ተጫዋቾች አሉ። በተለይ ደግሞ ጊብስ ዋይት፣ ኤሌት አንደርሰንና ሞሬሎን በደንብ ልንመለከታቸው ይገባል። ሁለቱ ተጫዋቾች ከሊቨርፑል ጋር ስማቸው ሲያያዝ ነበረ፣ ሞሬሎና ኤሌት አንደርሰን። ምናልባትም በክረምት የዝውውር መስኮት ሊቨርፑሎችም እነዚህን ተጫዋቾች ሊያስፈርሙ እንቅስቃሴ ሊያደርጉ ይችላሉ እየተባለ ነው የሚገኙና በዛሬው ጨዋታ ላይ በደንብ መመልከት መቻል አለብን። ከነዚህ በተጨማሪም ደግሞ ክንፍ ላይ ሁድሰንና ሂችሰንን በደንብ መመልከት ያለብን ይመስለኛል። ምክንያቱም ደግሞ ለኖቲንጋም ፎረስት የካውንተር አታክ እንቅስቃሴ መሪዎቹ እነዚህ ተጫዋቾች ይሆናሉ ተብሎ ነው የሚጠበቁትና እነዚህ ተጫዋቾች ላይ በደንብ ማተኮር መቻል አለብን። በመቀጠል ግምታዊ አሰላለፉን ስንመለከት በዚህ ጨዋታ ላይም አሰልጣኝ አርነ ስሎት የተለየ ቡድን ይዘው ይገባሉ ብዬ አልጠብቅም። ምናልባት አንድ ተጫዋች ተቀይሮ ሊገባ ይችላል። ከዛ ውጭ ግን የተለየ አይነት አሰላለፍን ይዘው ይገባሉ ተብሎ አይጠበቅም። በረኛ ላይ አሁንም አሊሰን ቤከር በቋሚነት የሚጀምር ሲሆን በግራ ፉልባክ ላይ ሚሎስ ኬርኬዝ፣ በመሀል ተከላካይ ስፍራ ላይ ቨርጂል ቫንዳይክና ኢብራሂማ ኮናቴ፣ እንደዚሁም ደግሞ በቀኝ ክንፍ ተከላካይ ስፍራ ላይ ምናልባትም ጆ ጎሜዝ ካልሆነም ሳቡዝ ላይ ይገባሉ ተብሎ ነው የሚጠበቀው። በተለይ ደግሞ ሳቡዝ ላይ በቋሚነት የመጀመር እድሉ በጣም ከፍተኛ ነው። ምክንያቱም ደግሞ ቀደምም እንዳልኳችሁ ኖቲንጋም ፎረስቶች ካውንተር አታክን ይጠቀማሉ ተብሎ ይጠበቃልና በጣም ፈጣን ተጫዋች እዛ ቦታ ላይ እንዲጫወት ያስፈልጋል። ጆ ጎሜዝ ደግሞ በቅርቡ ከጉዳት እንደመመለሱ መጠን በዚህ ጨዋታ ላይ በቋሚነት መጀመር አቅሙ ቢኖረውም እንኳን ራሱ ምናልባትም በጣም ፈጣን ሩጫ በሚሮጥበት ሰዓት ጉዳቱ ሊያገረሽበት ስለሚችል ሳቡዝ ላይ በቋሚነት ያስጀምሩታል ብዬ አስባለሁ። የደብል ፒቮቱ ላይ ደግሞ አሌክሲስ ማካሊስተርና ራያን ግራቨንበርግ፣ ከነሱ ፊት ባሉት ሶስት ቦታዎች ላይ ደግሞ ኮዲ ጋክፖ፣ ፍሎሪን ቪርትስ እንደዚሁም መሐመድ ሳላ 9 ቁጥር ቦታ ላይ ደግሞ ሂጎ ኤኪቲኬ በቋሚነት ይጀምራሉ ብዬ አስባለሁ። እናንተስ ማን በቋሚነት ሊጀምር ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የዚህ ጨዋታ ግምቴን ሳስቀምጥ ይህንን ጨዋታ ሊቨርፑሎች 2-0 በሆነ ውጤት ያሸንፋሉ ብዬ አስባለሁና በተከታታይ ከሜዳቸው ውጪ ሁለተኛ ክሊንሺትም ያስመዘግባሉ ብዬ አስባለሁ። በተለይ ጥሩ መነሳሳት ላይ ያለ ቡድን ነው ሊቨርፑል። እንደዚሁም ደግሞ ጥሩ የሚባል እንቅስቃሴም እያደረጉ ነው የሚገኙት። በእርግጥ ኖቲንጋም ፎረስቶች አዲስ አሰልጣኝ ቀጥረዋል። በዛም አዲስ አሰልጣኝ እንግዲህ በኢሮፓ ሊጉ ፌነርባቼን አሸንፈው መውጣት ይችላል። ጥሩ መነሳሳት ላይ ናቸው ልንል እንችላለን። ነገር ግን ደግሞ አንዳንድ ጊዜም አዲስ አሰልጣኝ ሲቀጥር የአዲሱ አሰልጣኝ ያጮት ስታይልና የተጫዋቾቹ ብቃት ላይገናኝ ይችላልና ምናልባትም በዛም እድል ተጠቅሞ ሊቨርፑሎች አሸንፈው ሊወጡ ይችላሉ የሚል ግምት ነው ያለኝ። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድነው? ግምታችሁስ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።